ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ሰፋ ያለ ሐሳቦችን እናነሳለን። በትግራይ ያለውን ጉዳይ እንቃኛለን። አንድ ዘፋኝም በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ መልእክቱን አስተላልፏል። ምንድነው ይሄ መልእክት የሚለውንም እንቃኛለን። ከዛ ውጪ ደግሞ ፋኖም በተመለከተ የምናነሳቸው ጉዳይ ይኖራል። ከመከላከያ ጋርም የተገናኘ መረጃዎች ይኖሩኛል። እነዚህን እያነሳው እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ የምቆይ ይሆናል። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔ የምናልፍ ይሆናል። እስከዚያ ድረስ ሚዲያችንን ሰብስክራይብ መረጃውን ደግሞ ላይክ እና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። ተመልሻለሁ ውድ አድማጭ ተመልካቾቼ። ፋኖ አካባቢ ያለ መረጃ ላጋራችሁ። ባየቀናውና ዮሐንስ ንጉሱ ከአማራ ፋኖ ብሔራዊ ንቅናቄ መውጣታቸውን ገልጿል። አፋብን ጎንደር ላይ ሙሉ ለሙሉ መፍረሱ ተሰምቷል። በጎጃም ደብረ ወርቅ ፈለገ ቢቡኝ ድጎ ከተማ ደግሞ በተወሰደ እርምጃ ከ25 በላይ የፋኖ አመራሮች መደምሰሳቸውም ተሰምቷል። ከዚያ ውጪ መሪ ብለን የሰየምናቸው ሰዎች ቤትና ንብረት እንዲሁም የግል ሀብት እያፈሩ እኛ ለማን ብለን እንታገላለን ሲሉ 12 የፋኖ አባላቶች ለመከላከያ እጃቸው ሰጥቷል። ከዚህ ውጪ የሸዋ ጠቅላይ ግዛት እዝ ተብሎ የሚጠራው የንስር ሻለቃ ተብሎ ከሚጠራው ቡድን ላይ 8 አመራሮችን ለስብሰባ ጠርተው በስብሰባ በተገኙበት ላይ እንደገደሏቸውም መረጃ ወጥቷል። ከዚህ ውጪ በኢትዮጵያ ብቅ ማለት የጀመሩ ሰዎችን ደግሞ እንመለከታለን። ጥላቻቸው ከአቅም በላይ ከመሆኑ የተነሳ የሚናገሩት ንግግር ራሱ መርህ የሚጣረስ መረን የለቀቀና ምክንያታዊ ንጽጽር የሌለው እንደሆነ እያየን እየሰማን እንገኛለን። አንዳንዴ ጠቅላይ ሚኒስትሩን ስለጠሉ ብቻ ጥላቻቸውን ለመግለጽ የሚሄዱበት መንገድ ምን ያክል በዘር ጥላቻ እንደታወሩ እንድንረዳ እያደረገን ይገኛል። ወቅቱ ላይ የማያሰማን ነገር የለም። በአሁኑ ወቅት ብዙ ሰዎች የተለያዩ ሐሳቦች እየሰጡ ይገኛሉ። በጣም በትልቅ ደረጃ የምናከብራቸው ሰዎች ራሱ ወርደው ነገሮችን የሚያዩበት አንግል እጅግ በጣም ከዘራቸው ልጓም መውጣት ተስኗቸው እያየን እንገኛለን። እነዚህ ነገሮችን በሙሉ ሰብሰብ አድርገን የምናይበት ትንታኔ ነው ዛሬ የሚሆነው። መጫሪያ በዛች ዶሮ መታረጃ ካራዋን ታወጣለች እንደሚባለው ህወሓት ቢመከርም ቢለመንም ወይ ፍንክች አልሰማም ብሏል። አለመስማቱ ብቻም ሳይሆን ዶክተር አዲስ ዓለም ባሌማ የሚባሉ የህወሓት ከፍተኛ አመራር በውጭ ሀገር ከሚኖሩ የትግራይ ዲያስፖራዎች ጋር ባደረጉት ረጅም ንግግር ላይ በዚህ ውይይት ላይ ብዙ ነገሮችን አንስተዋል። የመጀመሪያ ያነሱት የጊዜያዊ አስተዳደሩን በማፍረስ ከፕሪቶሪያ ስምምነት በፊት የነበረውን መንግስት እንዲመለስ እናደርጋለን ሲሉ ተናግረዋል። በዚህ ንግግራቸው ላይ ከነማን ጋር ምን እየሰሩ እንደሆነም ቁልጭ አድርገው ተናግረዋል። ይሄ ጉዳይ በጸጥታ አካላት የተያዘ ስለሆነ ለጊዜው እኔ እዚህ ጋር ብዙ ነገሮችን ማውራት አልፈልግም። እነሱ ግን የተወያዩት በጸጥታ ጉዳይ ላይ፣ በኢኮኖሚ አሻጥር ጉዳይ ላይ፣ በወታደራዊ አቅም ጉዳይ ላይ ተወያይቷል። ይሄንን ካደረጉ በኋላ እንዴት አድርገው የፌደራል መንግስቱን ሊያፈርሱ እንደሚችሉ በዚች 5 ቀናት ውስጥ የጊዜ አስተዳደሩን አፍርሰን የቀድሞውን መንግስት እንመልሳለን እያሉ ይገኛሉ። ከዛ በተረፈ ዶክተር አዲስ ዓለም ባሌማ የተናገሩት ምንድነው? ፋኖን በተመለከተ ፋኖ በፍጹም ወልቃይት ጉዳይ ላይ ጣልቃ እንደማይገባ፣ እዛ ቦታ ላይ ጥያቄ እንደሌለው፣ እነዚህ መሬቶች ከመነሻውም የትግራይ ክልል መሬቶች እንደሆኑ ተማምነናል፣ ተግባብተናል። ስለዚህ ፋኖ በዚህ ጉዳይ ላይ ምንም አይነት ጥያቄ አያመጣም፣ ከኛ ጋር በጋራ አብሮ ሊሰራ እንደሚችልም ቃል ገብቶልናል ሲሉ ተናግረዋል። እንግዲህ ለዲያስፖራዎቹ ማለት ነው። ከዛ በዘለለ ከሱዳን ጋር እየሰራን ነው፣ ከግብጽ ጋርም እየሰራን ነው። እያንዳንዱ ነገሮች የምናደርጋቸው ነገሮች በሙሉ የፌደራል መንግስቱን ለአንዴና ለመጨረሻ ከስልጣን ላይ ለማውረድ እንዲረዳን ነው እየሰራን ያለ ነው። በዚህ ልትቀየሙን አይገባም። ከሻቢያ ጋር እየሰራን ያለ ነው። ሻቢያን ወደን ሻቢያን አፍቅረን ከሻቢያ ጋር የተሻለ እቅድ ኖሮን ሳይሆን የፌደራል መንግስቱን ለመጣል ግን አሁን ባለን አቅም የሻቢያ እርዳታ ያስፈልገናል፣ የፋኖ እርዳታ ያስፈልገናል። ስለዚህ በዚህ ልክ ልትረዱን ይገባናል። ሻቢያ የትግራይን ህዝብ ያደረገውን ነገር አልረሳነውም ሲሉ ተናግረዋል። ጊዜ አለው፣ ቦታ አለው፣ ወቅት አለው። ከዛ በፊት ግን መቅደም ያለበትን እናስቀድም ብለን ነው ሲሉ ለዲያስፖራዎቹ አስረድቷል ማለት ነው ዶክተር አዲስ ዓለም ባሌማ ማለት ነው። አሁን የፌደራል መንግስቱ ከፍተኛ ትኩረት መስጠት የሚገባበት ወቅት ነው ይሄ ወቅት። በእያንዳንዱ እንቅስቃሴ ላይ ከትግራይ ወደ አዲስ አበባ የሚመጡ ሰዎች ላይ ጥንቃቄ ማድረግ አለበት። ምክንያቱም እየወጡ ባሉ መረጃዎች ላይ ህወሓት ወደ አዲስ አበባ በርካታ ሰላዮችን እየላከ ይገኛል። ከመሃል ሀገር ሆነው ለህወሓት እንዲሰሩ ነው እነዚህ ሰዎች ተመልምለው ወደ አዲስ አበባ እየመጡ ያሉት። ያ ማለት ግን
ጦርነት ሸሽተው የመጡ ትግራዋይ የሉም እያልኩ አይደለም። ግን ከነዚህ ጦርነት ሸሽተው ከመጡ ትግራዋይ ወጣቶች ጋር አብሮ የራሱን ሰላዮች ወደ አዲስ አበባ እንዲገቡ አድርጓል። ስለዚህ የአዲስ አበባ ፖሊስም ሆነ ፌደራል ፖሊስም ሆነ አጠቃላይ የኢትዮጵያ የደህንነት ክፍሉ እዚህ ላይ ጠንካራ ስራ መስራት ይገባዋል። አለበለዚያ እነሱ ያሰቡት እቅድ እጅግ የረቀቀና የከበደ ነው። ከዚህም ሆነው መሃል ከተማውን ለመረበሽ ነው እየተሰራ ያለው። ምንም የማያውቁ ንጹሃኖች ትናንትና በጦርነቱ ምክንያት ወላጆቻቸውን ያጡ እህት ወንድሞቻቸውን ያጡ ጦርነት ሸሽተው ወደ አዲስ አበባ የመጡ ወጣቶች አሉ። ጦርነት ቀፋፊ እንደሆነ የተረዱ ወጣቶች ናቸውና እነዚህን ወጣቶች ከህዋት ሰላዮች ነጥሎ ማየት ይገባል። ህዋት የጊዜያዊ አስተዳደሩን አፈርሳለሁ ቢልም የጊዜያዊ አስተዳደሩ ደግሞ ከፍተኛ እርምጃዎችን እየወሰደ ይገኛል። ስልጣናቸው የተራዘመላቸው ታደሰ ወረደ በወሰዱት እርምጃ ዶክተር ረዳኢ በሬ የተባሉት የመቀሌ ከንቲባን ከስልጣን እንዲወርዱ አድርጓል። ሁለተኛ አቶ ሹሻይ ግርማይ የማዕከላዊ ዞን አስተዳደር የነበሩት እኚህንም ከስልጣን እንዲወርዱ አድርጓል። አቶ ዝናቡ ገብረመድን የደቡብ ዞን አስተዳዳሪ የነበሩ ግለሰብ ናቸው። እኚህንም ከስልጣን እንዲወርዱ አድርጓል። አቶ አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩ ናቸው። እኚህም ሰው በሌተናል ጀነራል ታደሰ ወረደ አማካኝነት ከስልጣናቸው እንዲወገዱ አድርጓል። ወይዘሮ ሊያ ካሳ የምትባሏም ግለሰብ ከስልጣኗ እንድትነሳ ተደርጓል። እነዚህ እርምጃዎች በጣም ጥንቃቄ ተሞሉባቸው እንደሆነ የጊዜያዊ አስተዳደሩ ተናግሯል። እነዚህ 5 ሰዎች ብቻ አይደለም። 6ኛ አቶ አባዲ ገብረስላሴ የሚባሉ ግለሰብ ናቸው። እኚህ ግለሰብ የትግራይ ቴሌቪዥን ስራ አስኪያጅ ናቸው። እኚህንም ግለሰብ ከስልጣናቸው እንዲነሱ ተደርጓል። እኔ ይሄ እድል ጥሩ እድል ነው ብዬ ነው ለኢትዮጵያ ማስበው። ምክንያቱም የህዋት አባላቶች ደፍረው የጊዜያዊ አስተዳደሩን ከነኩት ፌደራል መንግስቱ ጣልቃ ገብቶ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ የመያዝ እድል ይኖረዋል። የኢትዮጵያ ሰንኮፎች ከዚህ በኋላ የሚነቀሉ ይሆናል። ይሄ ለፌደራል መንግስቱ ከፍተኛ እድል ነው። ምክንያቱም ትናንትና ብዙ ማድረግ የሚችላቸውን ነገሮች ስለ ፍቅር፣ ስለ የዋነት፣ ስለ አብሮ መኖር ሲል አልፏቸዋል። ዛሬ ግን ገፍተው ከመጡ እነዚህ ሰዎች ለአንዴና ለመጨረሻ ጊዜ መነቀል አለባቸው። ጠቅላይ ሚኒስትሩ በአንድ ወቅት የኢትዮጵያን ጠላቶች እንደ ቅማል እናራግፋቸዋለን አንድ በአንድ እንዳሉት ከነዚህ ሰዎች በላይ የኢትዮጵያ ጠላት የለም። እስከ መቼ ኢትዮጵያ በእነዚህ ሰዎች እየተረበሸች ትኖራለች? ለአንዴና ለመጨረሻ ጊዜ ደብረጽዮንና ቡድኑ መወገድ አለበት። ይሄ ለኢትዮጵያ ጥሩ እድል ነው ብዬ አስባለሁ። እስቲ ተመስገን ገብረ እግዚአብሔር የሚባል ሰው በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ያስተላለፈውን መልእክት ሰምተን እንምጣና በሱ ቪዲዮ ላይ የምንለው ነገር ይኖራል። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። እንደሰማችሁት ነው። ይሄ ሰው የምናገረው ፖለቲካ አይደለም። የሰው ልጆች የመጨረሻው የትግስት ደረጃው ላይ ሲደርስ ሊናገር የሚችለው የውስጡን ስሜትን አውጥቼ እየተናገርኩ ያለሁትኝ። በአሁኑ ሰዓት ኢትዮጵያ የጠቅላይ ሚኒስትር ዶክተር አብይ አህመድ የግል ንብረት መስላለች። ተዋደውና ተከባብረው ባሳደጉን አባቶች መንገድ ያደግነን እኛ። አሁን ግን ሁሉም ነገር በብሔር መከፋፈሉ ሀገሪቱን ለከፍተኛ አደጋ ዳርጓታል ይላል ይህ ሰው። ስለዚህ ይልና ዶክተር አብይ አህመድ እባክህ ከኢትዮጵያ አናት ላይ ውረድ ይላል። አናት ይፍረስ ማለት ይህንን ሰው ነው። ምክንያቱም ይሄ ግለሰብ በኢትዮጵያ አናት ላይ ማን እንደተቀመጠ አልገባውም። የራሱ ዘመዶች ናቸው በኢትዮጵያ አናት ላይ ተቀምጠው ዘላለሟን ኢትዮጵያ እንድታለቅስ እያደረጉ ያሉት። እነዚህ ሰዎች እኮ በኢትዮጵያ ላይ ተጣብቀው ዛሬም ድረስ ለኢትዮጵያ የአጋምሾ ሆኖ ዕለት ዕለት ኢትዮጵያ እየደማች ያለችው እነዚህ ሰዎች በስልጣን ላይ በነበሩበት 27 ዓመታትና ጫካ በነበሩበት 17 ዓመት ውስጥ ናቸው። በእነዚህ 50 ዓመት ሙሉ ኢትዮጵያ እንዳለቀሰች ነው፣ እንደደማች ነው። ማለፍ የሚገባትን መንገዶች ሁሉ በስነ ስርዓት ሳታልፍ ወደ ኋላ እየተጎተተች የቀረችው በእነዚህ ሰዎች ናቸው። እነዚህ ሰዎች በኢትዮጵያ አናት ላይ ሆነው ገንዘቧን ሁሉ ሲዘርፉ የቆዩ ናቸው። ነገር ግን ይሄ ሰው ዘር ከልጓም ይሳባል እንደሚባለው እነዚህ ሰዎች የሱ ዘመዶች ናቸውና እነሱን ሃይ ማለት ሲገባው አላለም። እውነት በጠቅላይ ሚኒስትር ዶክተር አብይ አህመድ ያለችው ኢትዮጵያ ከትናንትናው በበለጠ እየተሰራች ነው። ከትናንትናው በበለጠ ብቻ አይደለም፣ ነገን የሚዋጅ ኢትዮጵያዊነት እየተሰራ ነው። አልገባንም። ያኔ 27 ዓመት ስልጣን ላይ በነበሩበት ሰዓት ያንን ሁሉ ስቃይና መከራ
ሲያደርሱ የት ነበረ? የአማራና የኦሮሞ ወጣት እንደ ቅጠል ሲረግፍ የት ነበረ? የሰውዬ የት ነበረ? ዛሬ ላይ ተነስቶ ጠቅላይ ሚኒስትር ዶክተር አብይ አህመድን ከኢትዮጵያ አናት ላይ ውረድ ለማለት ምን አይነት ድፍረት ኖረው? ትናንትና እኮ ዘመዶቹ ያንን ሁሉ በደል በኢትዮጵያውያኖች ላይ ሲያደርሱ እሱ ኮራውብሽ የሚል ዘፈን ሲለቅ ነበረ። ልቤ ነዶ እያለ ልቡ በፍቅር እንደነደደ ሲነግረን ነበረ። ያኔ ፖለቲከኞች ሁሉ ሃይላንድ ሲንጠለጠልባቸው፣ ባለስልጣናቶቹ መርከብ፣ አውሮፕላን፣ ኮንዶሚኒየም ሳይቀር ሲሰርቁ የኢትዮጵያ መሬትን እንደ ዳቦ እየሸነሸኑ አንዴ ለሱዳን ሌላ ጊዜ ለኤርትራ ሲሸጡ ለምን አልተናገረም? ያኔ የት ነበረ? ለምን ዘፈነ? አይደለም ለምንም ተቃወመ? አይደለም። ይሄ እሳቤ መቃወም ጥሩ ሆኖ ሳለ ንግግሩ ግን ከኢትዮጵያ አናት ላይ ውረድ። ኢትዮጵያ አናት ላይ ያሉት እኮ ዛሬም ድረስ ያንተ ዘመዶች ናቸው። ትናንትና በስልጣን ላይ ያሉ ምንም ያልተናገርካቸው ኢትዮጵያን በዘር ያፋጇት እነሱ ናቸው። መላእክተኛ ስራ ሲሰሩ እንደነበረ አድርገ ኦሮሞ ጓደኞች አሉኝ እነዛን እንኳን አይወክልም ማለት ለምን ይሄንን መንግስት ለኦሮሞ መስጠት ፈለግ? ምክንያቱም ትናንትና ያንተ ዘመዶች ያንን ሲያደርጉ ስለነበረ ነው። እንዲህ አይነት ሐሳብ የለም። አሁን ያለው መንግስት የኦሮሞ መንግስት አይደለም። አሁን ያለው መንግስት የኢትዮጵያ መንግስት ነው። ይሄንን በደንብ ልትረዳ ይገባል። እየሰራ ያለው እየለፋ ያለው እየጣረ ያለው ነገር አልታየህም። ነገ ማንም የማይችላትን ኢትዮጵያ ለመስራት ነው እየተጣደፈ ያለው። ነገር ግን ያንተ ዘመዶች ዛሬም በኢትዮጵያ አናት ላይ ሆኖ ስራ የሚሰራውን አካል ስራ አላሰራም ብለዋል። ለምን እነሱን ለመናገር ድፍረት አጣ? እነሱ ላይማ የሚጨክል ልብ የለህም። ምክንያቱም ትናንትና ብዙ ነገሮች ሲደረጉ ነበረ። እናያለን እኮ በህዋት ዘመን ያልተደረገ ምን አለ? ያልተፈጸመ ምን አለ? ምኑ ተነግሮ ምኑ ሳይነገር ይቀራል? ሁላችሁም ያኔ ዝም ጭጭ ብለ ከመዝበን ውጪ ምንም አማራጭ አልነበረህም። ምክንያቱም ያኔ ላንተ ሁሉም ነገር መልካም ነበረ። ያ ሁሉ አማራ ሲገደል፣ ያ ሁሉ ኦሮሞ ሲጨፈጨፍ አንዳችም ቃል እኮ አልተነፈስክም። ዛሬ ነው ለህዝብ መቆርቆር የጀመርከው። ኦኬ ትናንትና አልገባህም እንበል። ዛሬ ገብቶ ነው ለህዝብ እየተቆረቆርከው እንበል። እንቀበል፣ ችግር የለውም። ለምን ዘሩን መጥቀስ አስፈለገ? ዘሩን እኮ የጠቀስከው ያንተ ዘመዶች ዘር ስላስተማሩ ነው። ኢትዮጵያ ውስጥ ቁጭ ብሎ የፈለጉትን ነገር መናገር በሚቻልበት ደረጃ ላይ ተደርሷል እኮ። ያንተ ዘመዶች እኮ ይሄንን አልፈቀዱም ነበረ። እናውቃለን እኮ ጃ ያስተሰሪያል የሚለው የቴዲ አፍሮ ዘፈን ሲዘፈን ቴዲ አፍሮን ሰው ገለሃል ብለው እንዳሰሩት እኮ እናውቃለን። እንዳሰቃዩት እኮ እናውቃለን። አሁን እኮ ቴዲ አፍሮ ባወጣው ዘፈን አልታሰር ሲላችሁ እንኳን ምን እየሰራችሁ ምን አይነት ቅስቀሳ እያደረጋችሁ እንደሆነ እናውቃለን። መንግስት እንዲያስረው እኮ እየገፋፋችሁ ናችሁ እኮ። ለቴዲ አፍሮ ያዘናችሁ በማስመሰል ያልታሰረበትን ሰው ታሰረ ትላላችሁ፣ ያልተዘረፈበትን ተዘረፈ ትላላችሁ። ቤቱ ማንም ሳይሄድ ቤቱ ተኬዶ በደህንነት ተይዟል ትላላችሁ። ቢኮዝ ይሄንን የምታደርጉት ልክ ያንተ አባቶች ትናንትና ያደረጉትን ይሄ መንግስት እንዲያደርገው ነው። አያደርገውም ይሄ መንግስት። ምክንያቱም የዚህ አይነት እሳቤ የለውም። የፌደራል ፖሊስም እኮ ይሄንን አረጋግጧል። ህዋት በትግራይ ወጣቶች ላይ እያደረሰ ያለውን መከራ ለምን አልተቃወምክም? ለነሱ እኮ ትቀርብ ነበረ። ሸኔ በኦሮሚያ የሚያደርገውን ነገር ለምን አልተቃወምክም? ፋኖ በአማራ ለሚያደርገው ነገር ለምን አልተቃወምክም? ይሄንን የማድረግ ሞራል ለምን አልኖረም? ቢኮዝ የመጀመሪያው እሳቤ ለህዝብ አዛኝ በመምሰል የተረሳውን ዘፈን ነገ ከነጎዲያ ሲንግል ትለቃለ ሆይ 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 ተብሎ ይሸጥላል። ይሄ ነው የገንዘብ መስሪያ መንገድ ነው እንጂ የእውነት ለህዝቡ አስበ አይደለም። እስቲ አንድ ቪዲዮ ተከታትለን እንምጣና እሱ ላይ ደግሞ ተጨማሪ ነገር እንላለን። ነው ያማራ ዋያ የማን ነው? ያማራ አሁን ነገ በአማራ ትግል መተከል የማን ነው የሚሆን? ያማራ ወለጋ የማን ነው የሚሆን? ያማራ ደራ የማን ነው የሚሆን? ያማራ አዲስ አበባ የማን ነው የሚሆን? ያማራ ኢትዮጵያ የማን ነው የሚሆን? ያማራ እና ይህ ሁሉ ውስጣችን የሚመለስ እንደ ወደ ምንንልቅ ፓለስ ገባል። አሁን የአማራ ሙቭመንት ሚሽን ወደ ምንልቅ ፓለስ መግባት ነው። እንደሰማችሁት ነው። እነዚህ ሰዎች እብደት ላይ ነው ያሉት። የእብደት ፒኩ ላይ ደርሰዋል። እዛ ጫፍ ላይ ሆኖ ነው ያሉት። ራያ የማን ነው ይላሉ፣ ያማራ ነው። መተከል የማን ነው? ያማራ ነው። ወለጋ የማን ነው? ያማራ ነው። ደራ የማን ነው? ያማራ ነው። አዲስ አበባ የማን ነው? ያማራ ነው። ጌታ ሆይ እጅግ በጣም ጠበው ኢትዮጵያ ራሱ የማን ናት? የአማራ ናት። ኢትዮጵያን የሰራው ማን ነው? አማራ ነው እያሉ ይነግሩናል። ሊያውም በሰው ሀገር ቁጭ ብለው አማርኛን ራሱ ፕሮፐርሊ እያወራ አይደለም ይሄ ሰውዬ። አይታችሁት ከሆነ አፉ ተያይዟል እኮ። ይሄ እንዲሆን ደግሞ ይላል ወደ አባታችን
የሚኒሊክ ርስት ወደ ሆነው ወደ ፓላስ መመለስ አለብን። ያ ሲሆን ርስቶቻችን ይመለሳሉ። አጽመ ርስትና ቦታ ፍለጋ ላይ ናቸው እነዚህ ሰዎች። አንድ አይነት ናቸው ከጫካ እስከ ውጭ ያሉ ድረስ ማለት ነው። በፖለቲካ ፓርቲ የሚፎካከሩትም እንደዚሁ ናቸው። እያየን ነው። ትናንትና ከትናንት ወዲያ አቶ ምርጫው ስንሻው ያሉትን እናስታውሳለን። አርጎባ የሚባል ብሔረሰብ አማራ ነው፣ ቅማንት የሚባል አማራ ነው፣ አገው የሚባል አማራ ነው፣ ኦሮሞ የሚባል ደግሞ ልዩ ነን ይሉናል። ስለዚህ ካልፈለጉ ይውጡልን እያሉ ነው የሚገኙት። እነዚህ ሰዎች ዛሬም ድረስ በእልፍ ጥላቻ ውስጥ ነው ያሉት። በመጀመሪያ ደረጃ አንድ ነገር መታወቅ አለበት። ሚኒሊክ የሚባል አማራ የለም። ይህንን በደንብ ተቀበለው። ሚኒሊክ ኢትዮጵያዊ ነበረ። እናንተ እንደምትስሉት ቅዠታም ሰውም አልነበረም፣ እብድ ሰውም አልነበረም። ለኢትዮጵያ ነው እያንዳንዷ ቀን ሲሰራ የነበረው። የፋኖ ትግል የህልውና ትግል አይደለም የምንለው ለዚህ ነው። ለሀገር እየሰራ ያለን መሪ ከኢትዮጵያ አናት ላይ ውረድ ማለት አስፈላጊ አይደለም። ለተጨቆኑ ነፍሶች የእውነት የምታስብ ከሆነ መጀመሪያ እነ ደብረ ጽዮንን ተዋጋ። እዛ ጋር ያሉ የትግራይ ወጣቶች እልፍ ስቃይ ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። መውጣት መግባት አልቻሉም። ከዛሬ ነገ ጦርነት ገባን እያሉ እየተሳቀቁ ነው ያሉት። እነዚህን ሰዎች የሚያሳቅቁ እነዚህን ወጣቶች መውጫ መግቢያ ያሳጡ ዘመዶችን የትናንትና ባለስልጣኖችን መጀመሪያ ተቃወም። ጠቅላይ ሚኒስትር ዶክተር አብይ አህመድን ከኢትዮጵያ አናት ላይ ውረድ ከማለት በፊት አናት ይፍረስ፣ አንተ ከኢትዮጵያ አናት ላይ ውረድ። አንተ ከጠቅላይ ሚኒስትር ዶክተር አብይ አህመድ አናት ላይ ውረድ። የኦሮሚያ ክልል ውስጥ የነበረች እናት ልጇ ተገሎባት ሬሳው ላይ ቁጭ በይ ስትባል የዛኔ አንተ የት ነበርክ? ይሄንን እኮ ሰምተሃል፣ አይተሃል። በወቅቱ ለምን አልተቃወምክም? ከ400 በላይ ጋዜጠኞች በእስር ቤት ታስረው ሲታጎሩ አንተ የዛኔ የት ነበርክ? ሴቶችና ወንዶች በእስር ቤት ሲደፈሩ፣ ሽንት ሲሸናባቸው፣ HIV ኤድስ እንዲይዛቸው ሲደረጉ የት ነበርክ? በቦታው አልነበርክም ወይ? ትናንትና ነበርክ። ያንን ለምን አልተቃወምክም? ቢኮዝ ያልተቃወምከው ዘመዶች ስለሆኑ ነው። አሁን ጠቅላይ ሚኒስትር ዶክተር አብይ አህመድን ከኢትዮጵያ አናት ላይ ውረድ ከማለት በፊት ደብረ ጽዮን ከትግራይ እናቶች አናት ላይ እንዲወርድ ለምን አልጠየቅም? በትግራይ የሚገረፉ፣ የሚደፈሩ፣ የሚሰቃዩ አሁንም ድረስ ለጦርነት መዋጮ እንዲያዋጡ እየተጠየቁ ያሉ እናትና አባቶችን ለምን አልደገፍክም? ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገር ላሻግር ልስራ ነው ያለው። የለም አትሰራም፣ ሀገር አታሻግርም፣ እኛ እንወጋለን የሚሉትን አካል ስርዓት ማስያዝ አለበት። ያንን ነው እያደረገ ያለው። እነዚህ ሰዎች ስርዓት ካልያዙ ይቀጥላል። መጀመሪያ ስርዓት ማስያዝ ያለብህ ሰዎችን ስርዓት ማስያዝ አለብህ። እኛ እናውቃለን እንዲህ አይነት ግርግሮችን ለምን እንደፈለግከው። አዎ ቴዲ ይህንን ስራ በደንብ በሚገባ ሰርቶታል። ዘፈን አልበሙን ከማውጣቱ በፊት ከኢትዮጵያ መንግስት ጋር ለመጋጨት ጋዜጣዊ መግለጫ ተከለከልኩ የሚል ሐሳብ አውጥቶ የህዝቡን ቴንሽን በሙሉ መሳብ ችሏል። አንተም ነገ ከነጎዲያ ሲንግል ትለቃለህ በጣም በእርግጠኝነት። ስለዚህ የህዝቡን ቴንሽን ለመውሰድ ነው እቺን ቃል የተናገርከው። እውነት በሉኝ። ይነጋል፣ እናየዋለን። ይሄ ሰው ነገ ከነጎዲያ ሲንግል ዘፈን አውጥቶ እናየዋለን። ቢኮዝ ይህንን የሚያደርገው ለገበያው ሲል ነው። ተሙ እንደዚህ ብሏል፣ ስለዚህ ሄደን እንይ እንባል። ምክንያቱም ይሄ ነገር ቴዲ ላይ ሰርቷል ማለት ነው። ለማንኛውም አሁንም ደግሜ ደጋግሜ ላለው በፖለቲካ ሐሳቤ ላትስማሙ ትችላላችሁ። ሀገር ግን ሀገር ናት። ሀገር እንድትቀጥል እርስ በርሳችን መከባበር፣ መደማመጥ አለብን። እንደ ሶሪያ፣ እንደ ሊቢያ፣ እንደ የመን፣ እንደ ኢራቅ ከመሆናችን በፊት ቆም ብለን ልናስብ ይገባል። ደግሞ የቴዲ አፍሮ ዘፈን ተከልክሏል ስትሉ ለነበራችሁ ቴዲ አፍሮ ዘፈኑ እንዳልተከለከለ ዛሬ በአዲስ አበባ የምረጡኝ ቅስቀሳ ሲያከናውን የነበረው ኢሃፓ ዳስጣል የሚለው ሙዚቃ ከፍቶ ሲጠቀምበት ነበረ። እናንተ እንደምትፈልጉት አይነት መንግስት አይደለም ያለው። ዛሬ ያለው መንግስት ከህዋት ፍጹም የተለየ መንግስት ነው። በዚህ ደረጃ ልታስቡ ይገባል። ጠቅላይ ሚኒስትር ዶክተር አብይ አህመድ መሰደብ የለበትም፣ መተቸት የለበትም፣ መነገር የለበትም የሚል እሳቤ የለኝም። ስንተችም ስናበረታታም ኤክስትሪሚስት አንሁን። ስንወድም በልኩ ስንጠላም በልኩ እንሁን። ኢትዮጵያ ታብብ፣ ኢትዮጵያ ትሻገር፣ ኢትዮጵያ የተሻለች ትሁን። የዛሬን በዚህ ያበቃው። ውድ አድማጭ ተመልካቾቼ በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።